ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ በየሳምንቱ በሰዓት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። እንግዲህ በዛሬው የግብረ ሐዋርያት ዝግጅታችን ወደ ምስራቅ ሐረርጌ ዞን ነው ያቀና ነው። በምስራቅ ሐረርጌ ሀገረ ስብከት መልካ በሎ ወረዳ ላይ ከሚያገለግል ወንድማችን ጋር ነው ዛሬ ቆይታ የምናደርገው። እንደ አካባቢው ያለው የስብከተ ወንጌል አገልግሎት ምን ይመስላል በሚሉ ርዕሰ ጉዳዮች ላይ እንዲሁም ደግሞ የምእመናን ሕይወት ማህበራዊ ሕይወታቸው ምን ይመስላል የሚሉትን ነው የምንዳስሰው። እንግዲህ አጠገቤ የጋበዝኩት እንግዳዬ ራሱን በማስተዋወቅና በምን በማገልገል ላይ እንደሚገኝ የሚያስተዋውቀን ይሆናል። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። መልካም ቆይታ ይሆንላችሁ። ጤና ይስጥልን፣ እንደምን አለ? እግዚአብሔር ይመስገን። እግዚአብሔር ይስጥልን፣ እናመሰግናለን። ስለሰጠህን ጊዜ እጅግ አድርገን እናመሰግናለን። እስኪ ስምህን ለተመልካቾቻችን ስምህ ማን እንደሆነና በምን እንደምታገለግል ራስን አስተዋውቅልን። እኔ ዲያቆን ደምስ እሸቴ ብሩ እባላለሁ። በደደርና መልካ በሎ ወረዳ ቤተ ክህነት በመልካ በሎ ወረዳ አራዋጫ እና በአካባቢው ላይ ነው የሚያገለግለው። ስብከተ ወንጌልና የገጠር ኬላ መምህር ነኝ የማህበሩ። ዲያቆን እጅግ አድርገን እናመሰግናለን። ዲያቆን ደምሴ እሸቴ እያልኩኝ ነው የምቀጥለው። እንግዲህ በምን አገልግሎት ላይ እንዳለህም በስፋት የምትነግረን ነው የሚሆነው። እንደው ወደ ስብከተ ወንጌል አገልግሎት የገባህበት አጋጣሚ እንዴት ነው? መች ጀመርክ? እስኪ ዲያቆን ከዛ ምን ጀምር። መልካም። እኔ መጀመሪያ ላይ ተማሪ ነበርኩኝ። ያደግኩበት ህይወት ውስጥ ደግሞ ብዙ ፈተናዎችን ያሳለፍኩ ሰው ነኝ። እንደው በዛን ጊዜ ወደ አገልግሎቱ ሲመጣ ብዙ አጋጣሚዎችም ችግሮችም ነበሩ። ወደዚህ አገልግሎት ሲመጣ አገልግሎቱን የጀመርኩት በመማር ነው። አራዋጫ ደብረ ፍስሐ ቤተ ክርስቲያን ላይ 10ኛ ክፍል እየተማርኩኝ እዛ ጋር የሚያገለግል መምህር ዲያቆን በጋሻው የሚባል አሁን አዲስ አበባ ነው ያለው መምህሩ ሲያሰለጥነን ሁሌ በውስጤ ሞቲቬሽን እየፈጠረ ነበረ ወደዚህ አገልግሎት እንዲመጣ እያነሳሳይ ነበርና ከዛ በኋላ ደግሞ 10ኛ ክፍል ወስጄ ነጥቡ ትንሽ ጎልብኝ የደብሩ ሰበካ ጉባኤ ዳንኤልና ብዙ ርቅ የሚባሉ የቤተ ክርስቲያን ኃላፊነትን የሚያካሂዱ ነበሩና እንደው መማር ትችላለህ ወይ ብንልክ ትፈልጋለህ ወይ አሉ። አዎ እፈልጋለሁ፣ ግን እኮ አማርኛ አትችልም፣ ትምህርቱ የሚሰጠው በአማርኛ ነው። አዲስ አበባ ጽርሐ ጽዮን ሄደህ ለመማር ደግሞ አማርኛ ማወቅ አለብህ አሉ። እንግዲህ አማርኛ ማንበብን አውቃለሁ፣ መናገርን ነው መመለስን ነው የማላውቀው። እኔ አልችልም አላልኩትም፣ እችላለሁ ብዬ ነው በቃ ወጣሁት። በዛን ጊዜ በራሳቸው ከኪሳቸው ብር ከፍሎ ነው ወደዚህ ትምህርት እንዲቀጥል ያደረጉኝ። ከዛ በኋላ ደግሞ 2006 ነበር ወደ አዲስ አበባ ቡራዩ ጽርሐ ጽዮን የሰለጠንከው? አዎ እሺ፣ እዛ ነው የሰለጠንኩት። ከዛ ደግሞ ተመልሼ 2006 ነበር 19ኛ ዙር። ከዛ ደግሞ ወደ አገልግሎት ስመጣ እንግዲህ ያው ደስ እያለኝ ነበረ የቀጠልኩት እስካሁን። ካሁን በኋላ እግዚአብሔር ያውቀዋል። መልካም። እንግዲህ ለጅማሬ ያህል እንደዚህ ካልን እንደው ወደ መልካ በሎ አካባቢ ያለው እስከዛ ከመጣህ በኋላ እንደው መልካ በሎ ያለው የስብከተ ወንጌል አገልግሎት ምን ይመስላል? በተለይ ደግሞ አንተ አገልግሎት ስትጀምርበት በነበረው ወቅት ላይ እንደው የምእመናን ሕይወት ምን ይመስል ነበር? በምን መልኩ ነው ቃለ እግዚአብሔርን የሚያገኙት እዛ አካባቢ ያሉ ምእመናን? እስቲ ስለ አካባቢው ደግሞ ብትነግረኝ። ብዙ ነገሮች ብዙ የሚባሉት ነገሮች ተለውጧል። እንደ ወረዳችን አንደኛ ህዝበ ቤተክርስቲያኑ ራሱ ቤተክርስቲያን ሄዶ ተሳልሞ ብቻ ነበር የሚሄደው። ከዛ ባሻገር ደግሞ አንዳንድ እይታዎችም ነበሩ። እኛ ኦሮምኛ ነው የምንችለው አማርኛ አንችልም ለሚሉት ሰዎች መፍትሄ ሆኜላቸዋለሁ እንደ እግዚአብሔር መልካም ፍቃድ ማለት ነው። ስለዚህ ከገጠርም ከከተማም ብዙ ስራዎች ተሰርቷል። የተቀየሩ ብዙ ነገሮች አሉ አሁን። መልካም። እንደው በቁጥር ደረጃ ምን ያህል ኦርቶዶክሳውያን ክርስቲያኖች እንደው አሉ ማለት እንችላለን? በአባወራ ደረጃ እናንተ በምታገለግሉበት መልካ በሎ አካባቢ ላይ እንደው ምን ያህል ናቸው ብዛታቸው? በጣም ጥሩ ጥያቄ ነው ጠየቀኝ። አሁን ያሉኝ የእያንዳንዱን ኬላዎች ብዛቱን ህዝብ አውቀዋለሁ እኔ። ለምሳሌ አሁን ጋሮ ኬላ የሚባል አለ፣ ለሜ ወልታ ይባላል በቀበሌ ደረጃ። እዛ ላይ 85 አባወራዎች አሉ። ወልዳ ሚሶማ የሚባል አለ፣ እዛ ላይ ደግሞ 45 አሉ። እንዲሁም ደግሞ
አሁን ወደ ቤተ ክርስቲያን ያደገው ኬላውም አለ ፉሌ ነጊያና ቡርቃ ነጊያ የሚባል እዚህ ጋር ደግሞ ወደ 220 አካባቢ ነው ያለው። ጠቅላላ አርገን ስናየው ግን ያሉት ምእመናኖች ወደ 623 አካባቢ ይሆናሉ። በአራዋጫ ዙሪያ ብቻ አገልግሎት የሚያገኙት ማለት ነው። እንትኑ ብዛታቸውን ደግሞ ስናይ ወደ 2300 አካባቢ ይሄዳል እና እነዚህን ነው ማገልገል ያስኩት ማለት ነው። መልካም። እንደው ህይወታቸውስ የክርስትና ልምምዳቸው ምን ይመስላል? በአካባቢያቸው በተለያዩ በቤተ አምልኮች ሊኖሩ ይችላሉና እንደው በጫና ደረጃ ልናነሳቸው በምንችለው ነገር ይኖር ይሆን? እዛ አካባቢው ላይ ያለው ጫና ምንድን ነው? አዎ ጫናዎች አሉ፣ ከግራም ከቀኝም ጫናዎች አሉ። ይሄንን ስል ደግሞ አማኞች በሃይማኖት የማይመስሉን የሚያደርጉት አሉ። በጋብቻ ጫና አለ፣ በኑሮ ደረጃ ጫና አለ። ከዛ ባሻገር ደግሞ ያሉት ገጠር ላይ ክርስቲያኖቹም ብዙ ባለመሆናቸው ደግሞ ትንሽ በመሆናቸው ደግሞ ጫና አሳድሮባቸዋል። ብዙ ጫናዎች ይኖራሉ ማለት ነው። እንደው ምን አይነት ጫናዎች ሊኖሩ ይችላሉ? እስቲ እሱን ደግሞ አሁን ለምሳሌ በእኛ አካባቢ ያሉት ጫናዎች እነዚህ መናፈቃኖችን ብንወስዳቸው ቤት ለቤት ሄዶ አገልግሎታቸውን ያከናውናሉ። እዛ እያደሩ ትምህርታቸውን እያስተማሩ የኛ ትምህርት ትክክል እንዳልሆነ የነሱ ብቻ ትክክል እንደሆነ ያስረዳሉ። ይሄ ጫና ነው፣ ህዝብ ክርስቲያኑ ላይ ጫና አምጧል። ሌሎቹ ደግሞ በጋብቻ ደግሞ በእምነት ከማይመስሉን ጋር ልጆቹ እንዲጣመሩ እርስ በራሳቸው እንዲሳሳቡ በማድረግ ጫናዎቹን ሃይማኖቱን ወደ ማስቀየር እየተካሄደበት ነው፣ አሁንም እያለበት ነው። ስለዚህ አሁን አይነት ጫናዎች አሉ። አሁን ለምሳሌ ጫናዎችን ማሳደር የሚችሉ ጋብቻ ብለኸኛል። ለምሳሌ ጋብቻን እንዴት ነው በጫና መልኩ ሰው ወደ ጋብቻ ሊመጣ የሚችለው? መልካም ጥሩ ጥያቄ ነው። አሁን ለምሳሌ በዚህ ጋብቻ ምክንያት ማለት ነው በሃይማኖት የማይመስሉት ከማይመስሉን ጋር ደግሞ ሲቃረቡ የነሱ ሴቶች ወደኛ ሲመጡ እንገልሻለን ነው። ሃይማኖትሽን የምትቀይሪ ከሆነ እንገልሻለን፣ ወደ ክርስትና ከመጣሽ እንገልሻለን ይላታል። አሁን ከዚህ የተነሳ ወንዱ ክርስቲያኖቻችን ደግሞ ይህንን ጫናዎችን እያየ እሱ ደግሞ ያን ነገር ጀምሮ ጉዞውን ያን ልጅቷን ጠልፎ መሄድ ከጀመረ በኋላ ልጅቷን ከመለሰም ለሱም ጥሩ አይደለም፣ ለህሊናም ለስነ ልቦናም ጥሩ አይደለም። ስለዚህ ሳይወድ ደግሞ ማህተቡን በጥሶ እኔ ክርስቲያን አይደለሁም ብሎ ወደ ሌላ እምነት እየሄደ ነው። ይሄ ጫና ነው። በፖለቲካ ደረጃዎችም አንዳንድ ነገሮች ይታያሉ በፖለቲካ ደረጃ። ስለዚህ እነዚህ ጉዳዮች አሁን በቤተ ክርስቲያናችን ደረጃ እንደው በሕገ እግዚአብሔርም ቢሆን ከእምነት ከማይመስለን ሰው ጋር በጋብቻ መጣመር አንችልም። ይሄ ነገር እንዴት መጣ? ካለማወቅ የተነሳ ነው? የኛዎቹስ ለምን እዛ ቦታ ላይ ይሄዳሉ? ወይስ እንደተባለው ደግሞ እንደው እኛ በማናቀው መንገድ ወደ ሌላ እምነት ለማመቻቸት ይሄ ነገር በውስጥ ለውስጥ እንደ ሴራ የሚሰራ ነገር አለ? ወይስ እንደው ካለመማር ነው የኛ ልጆች ሄደው ከአህዛብ ጋር ጋብቻ ለመፈጸም የሚሄዱት? በምን መልኩ ይሄ እንዴት ሊሆን ቻለ? መልካም። አሁን አንደኛ ባለማወቁ ነው። እኛ ከነሱ ጋር እንደማንዛመድ ባለማወቁ ነው። ሁለተኛ ደግሞ አሁን ወጣትነት ደረጃዎች እኮ ብዙ ነገሮች አሉ። በተለይ በቴክኖሎጂ በስልክም ብንመጣ እየተደዋወሉ እየተጀናጀኑ ከዛ በኋላ ደግሞ ያገኙትን አጋጣሚ እነሱ ተጠቅሞ ይወስዱታል። ከዛ አንጻር ነው እንጂ በባለማወቁ ብቻም አይደለም፣ ግዳጅም ይኖራል። ገጠር ላይ ያሉትን ልጆች ብንመለከት፣ ክርስቲያኖች ብንመለከት በተለያየ ጫና ክርስትናን የሚያንቋሽሽንም ትምህርቶችንም እየከፈቱበት እሱን ተስፋ እዛው አስቆርጦ ከዛ በኋላ እንዲወሰድ ያደርጋል ማለት ነው። እጅ ያሰጣሉ። የኛ ልጆች በጓደኝነት የነበራቸውን ቀረቤታ እንዲሁ እያሳደጉ ወደ ፍቅር ግንኙነት ከፍ ያደርጉታል። ከዛ ያንን ነገር ወደ ትዳር እንዲገቡ ሌላ ደግሞ ግፊት የአንድ የማስለሚያ መንገድ አድርገው ይጠቀሙታል ማለት ነው። ሌሎች የኛዎቹም ወደዛ ይገቡና ከገቡ በኋላ እንግዲህ ለመውጣት ደግሞ ችግር ይኖራል ማለት ነው።
እንትን ማድረግ አይቻልም? እሺ ገቡ አይደለ? እነዚህ ልጆች ወደ ፍቅር ግንኙነት ገቡ። የኛዎቹ የሚመጡትን ልጆች ክርስትና ማስነሳት አስተምሮ ወደኛ የማምጣት ስራ ይሄንን አጋጣሚ ለመልካም አጋጣሚ መጠቀም አይቻልም ወይ? በእኛ መንገድ በተለይ ደግሞ በእናንተ በመምህራን በኩል ይሄንን ነገር እንደ መልካም አጋጣሚ ተጠቅማችሁ የምእመናንን ቁጥር ከማብዛት አኳያ ነፍሳትን እንደ ማዳን አንድ መንገድ አድርጋችሁ አትጠቀሙበትም ወይ? መልካም ጥሩ ጥያቄ ነው። አሁን ይህንን እንደዚህ አድርገን የምንጠቀምባቸውም አሉ፣ እንዳንጠቀምም ደግሞ እንቅፋት የሚሆኑበት ነገሮችን ይኖራሉ። አንደኛ የምንጠቀማቸው ቀረብ ብለን አወርተናቸው ካወራናቸው በኋላ ያለውን ነገሮችን ከነገርናቸው በኋላ የመጡም አሉ፣ እየመጡም ያሉም አሉ። እንደዛ እንደው ጠርታችሁ ያናገራችሁት አካል አለ ወይ? ወደ እስልምናው ሄዶ እንደዚህ ጠርታችሁ ያናገራችሁት ሰው አለ? የኛ ልጆች አዎ። ከነሱ ያገኛችሁት ምላሽ ምንድነው? እሱን ንገረኝ እስኪ። መልካም ምላሹ አሁን ሩቅ አይደለም። ትላንት ሐሙስ ሆነ ልጅ ክረምት ላይ ነው የተጋባው፣ ጋብቻውን የፈጸመው ያገባው ከአሕዛብ ነው። ልጁን አስጠርቼ ጠየቅኩት፣ ቤተክርስቲያን አስጠርቼ ጠየቅኩት። እንደው አሁን ያለህበት ደረጃ ምን ይመስላል? በእምነትስ መረጋጋትስ ምን ታከል አግኝታለ? አሁን ወደዛ ከርከው በኋላ አልኩት። እዛ ጋር ያለው ሰውነቴ እንጂ መንፈሴ አሁንም እዚህ ነው ያለው አለ። ታዲያ መንፈስ እዚህ ካለ በልብ ሙሉነት ደግሞ ትምህርቶችን እንጀምርላለን። እሷም ወደዚህ እንድትመጣ ትምህርቷን ብንጀምርልናትና አንተም ብትጠመቅ እሷም ክርስትና ብትነሳ ምን ይመስላል አልኩት። የሷ እንኳን የሚሆን አይመስለኝም፣ የኔን ግን አስቡልኝ አሉ። ስለዚህ እንደዚህ ተባብለን በቀጠሮ ነው ተለያየ ነው ማለት ነው። ስለዚህ ፍላጎት አላቸው መሄዳቸው። ከሄዱ በኋላ ደግሞ በጣም ይጸጸታሉ። ከተመለሱ ደግሞ የሆነ ችግር የሚደርስባቸው ይመስላቸዋል። ግን ነገሮቹ ግን እኛ እዛ አካባቢ እስካለን ድረስ ምናልባት ከዛ ወገን ማስፈራሪያ የሚደርስባቸው ማስፈራሪያ፣ ዛቻ፣ መገለል ምናምን አይኖርም? ይኖራል። እንዲመለሱ ወደኛ ለምሳሌ የኛው ልጆች ክርስቲያኖች እምነታቸውን ቀይረው እዛ ከገቡ በኋላ ለመመለስ እንደው ነጻነቱስ አላቸው ወይ? የኛዎቹ አዎ ነጻነት አላቸው። ግን ውሳኔ ይፈልጋል አካሉ ባለቤቱ። ከወሰነ ነጻነት አለው። ካልወሰነ ግን በጥርጣሬ ምን ያደርጉኛል፣ ምን ያመጡብኝ ይሆን ብሎ የሚጠራጠር ከሆነ ውስጡ አይተኛም፣ እረፍት ነሰዋል። ከዛ ውጪ ከመጣ ከተመለሰ ማንም አንገቱን ደረቱን ነፍቶ አይናገረው። ስለዚህ ይቻላል። ግን የነሱ ወደዚህ ስትመጣም የነሱ ልጆች ወደኛ ስትመጡ ደረቱን ነፍቶ ለሚመጣ ይቻላል። ጫናዎቹ አሉ። አዎ አለመጠየቅ አለ። አይፈልጉት እንዲመጡ አይፈልጉም። መምጣት የሚፈልግ ግን አለ። ጫና ባይኖር ክርስትና መምጣት ቢፈልግ በሌላ እምነት የነበረ መምጣት ቢፈልግ አለ። እንዳይመጣ ደግሞ ማስፈራሪያ ጫና ይደረግባቸዋል እንጂ ሞልቷል። ሁሉም እንደ ይፈልጋሉ። ስለዚህ የሚመጡት መምጣት የሚፈልጉት አሉ፣ ግን ፍራቻ አለ። መልካም። እንደው ከጾታ ጋር በተገናኘ ይህንን ካልን እንደው በፍቅርም በምንም እያደረጉ አንድ ከክርስትና የማውጣት ስራ አንዱ መንገድ ይሄ ነው ማለት ነው፣ በትዳር እየተደረገ። ከዛ ባለፈስ እንደው በማህበራዊ ህይወትስ በትዳር ዓለም ውስጥ ያሉ ደግሞ እናት አባቶቻችን ይኖራሉ። እነዚህ ወገኖቻችን በቁጥር ትንሽ የሚሆኑበት አካባቢ ላይ እናንተ በምታገለግሉበት አካባቢ ከማህበራዊ ህይወት የማግለል የመሳሰሉ ነገሮችስ የሉም? ይኖራሉ። ያለው ነገሮች አንደኛ ክርስቲያኖቹ ብዛት ከሌላቸው አልፎ እንደው እናንተን እዚህ ከሞታችሁ ወስደናቸውም አንቀብሯችሁ ብሎ በድብቅ የሚያወሩም አሉ። ግልጽ የወጣ አይደለም፣ በድብቅ የሚያወሩ አሉ። እንደዚህ ብሎ ያስፈራራሉ። በዛ ምክንያት እነዚህ አይነት ነገሮች ሲደርስባቸው ምን ያደርጋሉ? እነሱ ሌላ አማራጭ መርጦ ሃይማኖታቸውን የመቀየር ሁኔታዎችም ይታያሉ። እነዚህ በቅርበት ቤተክርስቲያን የሌላቸው ናቸው ማለት ነው። አዎ 6 ሰዓት 3 ሰዓት የሚሄዱት እነዚህ ናቸው። ከቤተክርስቲያኑ በጣም የሚርቁት። እንደዚህ አይነት ወገኖች ሲኖሩ ስትሞቱ መቀበሪያ ቦታ አታገኙ።
ቦታ እንኳን ቢኖር እኛ ተሸክመን አንሄድም ነው የሚሏቸው ማለት ነው። በዚህ ጊዜ አማራጭ ስለሚያጡ ወደ ሃይማኖት ወደ መቀየር ይሄዳሉ። ሌሎቹ ደግሞ ይህንን እንደዚህ አይነት ነገሮች ጭምጭምታ ሲሰሙ እኛን ጋብዞን ቦታ ላይ ሄደን ያለውን ነገሮች የምንፈታበት ጉዳዮችም ነበሩ። በምን ትፈታላችሁ? ለምሳሌ እንደዚህ በችግር ውስጥ ያሉ ክርስቲያን ወገኖቻችን ተስፋ በማጣት በመቁረጥ ውስጥ ያሉ ወገኖች የሚያስተምራቸው የሌላቸውን ወገኖች በምን መልኩ ነው የምታገኟቸው? ቤተክርስቲያን የሌላቸውም እንዳሉ እንግዲህ ተነስቷልና እነዚህን ወገኖች በምን ቦታ አሰባስባችሁ ታስተምራችኋል ነው ትምህርት የምትሰጧቸው? መልካም ጥሩ። አንዳንድ መልካም አጋጣሚዎች አሉ። ለምሳሌ ስብሰባ የመንግስት ስብሰባ ሲኖር ክርስቲያኖችም ሌሎችም አካሎች ሁሉም ባንድ ላይ ይሰበሰባሉ። ሁለተኛ ደግሞ እድር ሰው ሞቶ እድርተኞች ሲሰበሰቡ እዛ ላይ በመገኘት ሁለቱንም ያማከለ ሁለቱንም የሚያጸና አንዱ ላይ ጫና እንዳያደርስ አቅጣጫውን የሚጠቁም ትምህርቶቹን እዛ ጋር በመስጠት ነው ተከባብረው የሚኖሩበት እርስ በራሳቸው ተዋዶ ተከባብረው የሚኖሩበትን ሁኔታዎች ለሁሉም የጋራ ትምህርት ይሰጣል። በዚህ እነዚህን ጥሩ አጋጣሚዎችን በመጠቀም ነው እናደርጋቸው ማለት ነው። መፍትሄ ነው ይሄ ነው ለጊዜው። ጥሩ እንደው እናንተ ወደዛ ወደ ጽርሐ ጽዮንም መታችሁ ሰልጥናችሁ ወደዚህ ወደ አገልግሎቱ ከተሰማራችሁ በኋላ እንደው ቀድሞ ይታዩ የነበሩ ችግሮችን ከመቅረፍ ረገድ በእናንተ በኩል እንደው ምን አይነት መልካም ስራዎች ተሰርተዋል? አዳዲስ አማንያንን ከማፍራት አኳያ እንዲሁ ደግሞ ያሉ ምእመናን እንኳን ተስፋ ቆርጠው እንዳይሄዱ ከማድረግ አኳያ እንደው ምን አይነት መልካም ነገሮች ታይተው ይሆን? እሱን ደግሞ እስቲ እንደው እንዴት ትገልጸዋል? ገጠር ላይ በተለይ ከቋንቋው አንፃር ልጆች ወደ ቤተ ክርስቲያን መጥቶ ሰልጥኖ መማር ማስተማር ሂደቱ ላይ በጣም አልነበረም። ስለዚህ ልክ እኔ ከአገልግሎቱ ወጥቼ ከዛ ከትምህርት ቤቱ ወጥቼ ወደ አገልግሎት ሲመጣ ከ9 እስከ 12 ሰዓት እስከ 12ኛ ክፍል ከ9ኛ ክፍል እስከ 12ኛ ክፍል የሚማሩ ተማሪዎችን ከገጠር የመጡትን መሰብሰብ ጀመርኩ። ይቻላል ወይ? እኛ የምናውቀው ቋንቋን ኦሮምኛን ነው፣ በአማርኛ እንደመማር እንችላለን ወይ ብሎ ሀሳብ አቀረቡ። ከዛ በኋላ ይቻላል ባላችሁ በራሳችሁ ቋንቋ መማር መስማት ይቻላል ኑ ብያቸው ጀመርኩኝ። ያን ጊዜ ጀመርኩት። አሁንም ደግሞ በዘንድሮ ወደ 9ኛ ክፍል እና 10ኛ ክፍል 53 ልጆች አሉኝ። 11 እና 12 ደግሞ 47 አካባቢ አሉ። እንደ ግቢ ጉባኤ ቅድመ ግቢ ጉባኤ ተብለው እነዚህ እየተማሩ ነው። ይሄ ደግሞ መልካም ውጤት ነው። ያልነበረው ደግሞ የተቀየረ ነገር ነው። ሲቀጥል ደግሞ እነዚህ ልጆች ከዚህ ሲወጡ ግቢ ጉባኤ ላይ ሲሄዱ ውጤት መጥቶላቸው ግቢ ጉባኤ ላይ ሲሄዱ ፍራቻ የሚባል ነገር የለም። ቀጥታ ሄዱ ራሳቸው ቤተክርስቲያኑን አውቋት ትምህርቱን ግቢ ጉባኤ ላይ ያለውን ትምህርቶች እየተከታተሉ ከዚህ መሰረት ያገኛሉ። ከዛ ደግሞ እንደውም በርታ አንተ ስላለህ ነው እዚህ ጋር መተን ተቀላቅለን መማር የቻልነው አንተ እዛ ጋር ኮር ባታስይዘን ኑሮ እኛ ደግሞ በእውነትም ለዚህ አንበቃም ነበረ በርታ ብሎ የሚያበረታቱኝም ልጆችም አሉ። ስለዚህ ይህና ሌሎችም ብዙዎች ነገሮች ይኖራሉ ማለት ነው። እንደው ማህበረሰብ ውስጥ ያላችሁስ ሚና ምንድነው? በተለይ ደግሞ ቀደምም ከቀረጻ ውጪ ስታወራ ነበር። በተለይ ደግሞ ሰዎች በሚጣሉበት ወቅት ላይ የማስታረቅ ስራ ሊሆን ይችላል፣ ቤት ለቤት ያለውን አገልግሎት እዛ ላይስ ምን አይነት እንደው በእናንተ በኩል እንደ ማህበራዊ አገልግሎት የምትሰጧቸው ነገሮች ይኖሩ ይሆን ለማህበረሰቡ? ጥሩ ጥያቄ ነው። ያላሰብኩትን ጥያቄ ነው ያነሳችሁት መምህር። አሁን በእኛ አካባቢ ላይ እኔ ሀዘን ቤት ሄጄ ሰው ሳላስታረቅ ደግሞ ወጥቼ አላውቅም። ይህንን የሚያደርገው ግን ተጠቅሜ አይደለም፣ እገሌና እገሌ ተጣልቷል ተብዬ አይደለም። ትምህርቱን በዛ ዙሪያ በአንድነቱ ዙሪያ በመከባበሩ ዙሪያ በመከባበር ውስጥ ደግሞ ይሄ ሰላሙ ካለ ነው መከባበር የሚመጣውና በዛ ውስጥ ደግሞ ትምህርቱን ከጨረስኩ በኋላ እንደው የተጣላችሁ ብትኖር እስቲ ራሳችሁን ግለጹ። ዛሬ ደግሞ የእርቅ ቀን ነው። ቃለ እግዚአብሔርን ሰምተናል። የሰማነውን ደግሞ መተግበር አለብን ብዬ እዛው ጠይቃቸዋለሁ። ደስ የሚሉን ሰዎች ሙስሊሞች አሉ።
ትምህርቱ ላይ ክርስቲያኖችም ሙስሊሞችም ይኖራሉ። አንድ ላይ ነው። ፕሮቴስታንቱም ሙስሊሞችም ኦርቶዶክስም አንድ ላይ ነው እድራቸው አንድ ስለሆነ። እና የተጣላ ሙስሊም አስታርቃችሁ ታውቃላችሁ? እኔ በሚገባ እንጂ እንዴ በማህበረሰቡ እኮ እንደው አንድ ወቅት ምን ሆነ ወንድሜ ድንበር ላይ ተጎድቶ ሄድኩኝ አዛም ቤት ሲሄድ ከኛ ወረዳ ውጪ ነው የሄድኩት። እዛ ሲሄድ 8 የሚሆኑ ሰዎች ተጣልተዋል። ክርስቲያን ከክርስቲያኑ ጋር፣ ክርስቲያን ከሙስሊሙ ጋር፣ ሙስሊም ከሙስሊሙ ጋር እንደዛ ተጣልተው ሁሉም እርስ በራሳቸው እየተኮራረፉ የእድሩ ጉዳይ ግድ ሆኖባቸው አንድ ሸራ ስር ግን ተጠልሎ ነው ያሉት። እድሩ አገናኛቸው። ከዛ የሟቹ አጎትና የሟቹ አባትም ደግሞ በዛው አጋጣሚ ሰላም የላቸውም፣ ጸበኞች ነበሩ። ከዛ ደስ ያልኩበት አገልግሎት አንዱ እሱ ነው። እና እስቲ የተጣላችሁ ትምህርቱም ከጨረስኩ በኋላ የተጣላችሁ ብዬ ስጠይቃቸው ሙስሊሞቹ እኔ ከገሌ ጋር እኔም ከገሌ ጋር እያሉ 6 ሙስሊሞች ተነሱ። ከክርስቲያን ጋር የተጣላም ነበር፣ ከወንድሙ ጋር የተጣላም ነበር፣ እርስ በራሳቸው ማለት ነው። ከዛ ደግሞ ይሄ በክርስቲያን ጋር ክርስቲያን የልጁ አጎት የሆነው ሰውየው ከልጁ አባት ጋር ጸበኛ ስለነበረ ተነስ ቢባል አልነሳም ማለት ተውት አልኳቸው። ተውት እንግዲያውስ እርቅን የማይፈልግ ሰይጣን ነውና ሰይጣኑን ረግመን እንሄዳለን። እናንተ ደግሞ የምትታረቁት ለኔ አይደለም ለነዚህም አይደለም። ሰላም የእያንዳንዳችን ቤት ሰላም ካለ ነው ወተን ገብተን ኑሯችንን የምናካሄደው። ከዛ ውጪ ደግሞ ሰላም ከሌለ እረፍት የለንምና እረፍት እንድኖራችሁ ደግሞ ሰላም ማስፈን ግድ ይላልና ታረቁ አልኳቸው። በእግዚአብሔር ስለ እግዚአብሔር ታረቁ አልኳቸው። እንደው መልአክ ነው ወረዱልን ብሎ ዛሬ ተላከልን መልአክ ነው ብሎ እርስ በራሳቸው ተቃቀፉ። ከዛ በኋላ እነዚህ ደግሞ እምቢ ያሉትን ረግመዋለን እጃቸውን አውጡ አልኳቸው። እንግዲህ እምቢ ብሏል አንታረቅም ብሎ ማለት ነው። እንደዛ እጃቸውን አውጡ ረግማለን ስንላቸው ብዬ ስላቸው ደነገጠና ብድግ አለ። እኔ ተጎድቻለሁ፣ በጉዳቴ ውስጥ ግን እዚህ ስር መጥቻለሁ። እዚህ ስር ሲመጣ ግን የእድሩ ጉዳይ አስገድዶኝ እንጂ የልጁ መሞት አስገድዶኝ አይደለም። መቃብሬ ላይ አትቆም፣ መቃብሬ ላይ አልቆምም እስከ መባባል ተባብለን ነበርና ብሎ አለ። ከዛ ደግሞ ስለ እግዚአብሔር ተው ብዬ ያለውን ነገሮች አውርቼ ጨርሼ ነው በደስታ ብድግ ብሎ ነው ሸኙኝ ማለት ነው። እኔ ሲሄድ ብድግ ብሎ ነው ሸኙኝ ህዝቡ ማለት ነው። እናቶችም አባቶችም ነበሩ አንድ ላይ እና ብድግ ብሎ ነው ሸኙኝ። እና ይሄንን ጥሩ አጋጣሚዎች ደግሞ በሄድኩበት ደግሞ ይቤትም ቢሄድ እኔ አልሳቀቅም፣ በወንጌል ስለማላፍር አልሳቀቅም። ሄጄ አስተምሬ መጨረሻ ላይ ደግሞ የተጣላችሁት ቢኖር ስለ እግዚአብሔር ብራችሁ ታረቁ ብዬ አስታርቄ መሄድ የኔ ስራዬ ነው። ስለዚህ በማህበራዊ ህይወት ውስጥ ለክርስቲያኖች ብቻ ሳይሆን ለሙስሊም ወገኖችም የማስታረቅን ስራ ትሰራላችሁ ማለት ነው። ማህበራዊ ግዴታችሁን ትወጣላችሁ። አዎ እርቅን የሚፈልግ ሁሉም ነው። መልካም። ይሄ በእውነት የሚያኮራ ነው። ቅድስት ቤተክርስቲያናችን በልጆቿ ከምትኮራባቸው ነገሮች አንዱ እንግዲህ እንደዚህ አይነት ስራ ነው። ክርስቲያን ደግሞ በባህሪው እንግዲህ የሰላም ምልክት ነው። ክርስትና በራሱ ከራስ አልፎ ለሌሎችም የሚተርፍ ነውና እንደው ካነሳን አይቀር እንደዚህ አይነት በተለይ ደግሞ ቀደም ብለው አሁን አንተ ብለኸኛል ወደ አዲስ አበባ ሄደ ጸራ ጽዮን ሄደ ሰልጥነ መተ ነውና እዚህ ቦታ ላይ ይሄን በመሰለ መልኩ ወገኖቻችን እያገለገልክ ያለውና እንደዚህ አይነት ስራዎች ከዚህ በፊት ባለመሰራታቸው በተለይ ደግሞ በቋንቋ የሚያገለግሉ ልጆች ከቦታው ተወስደው ባለመሰልጠናቸው ተሰማርተው ባለማስተማራቸው እንደው ምእመኖቻችን ላይ የደረሰው ነገር ምንድነው? ቤተክርስቲያን ምን አታይሆን በዚህ ረገድ? በጣም ተጎድታለች ቤተክርስቲያን። እንደው እኔ ወደ አገልግሎት ከመጣው በኋላ ራሱ ያለንበት ሁኔታዎች አይፈቅዱልንም ነበር እንጂ መመለስ እንፈልግ ነበረ። ትላንት ላይ ሳናውቅ ነው ያለነው፣ ሳናስበው ሳንረዳው እንዲሁ በሰው ሀሳብ ተነርተን በፍራቻ ተነርተን ነው የሄድነውና እንደው እዛን ጊዜ ቢትኖር ነው እኛ ባንሄድም ነበረ ብሎ በቁጭት የተናገሩት ማለት ባንሄድ ማለት ወዴት? ወደ ሌላ እምነት ይቀየሩ፣ ወደ ሌላ እምነት ይገቡ ባለመማራችን ነው ኖሮ
አንቀይርም ነበረ እንማር ነበረ እስከ ማለት ተደረሱ አሉ። መልካም እንግዲህ ይህንን ዝግጅት የሚከታተሉ በዚሁ አጋጣሚ እንደው ጸራ ጽዮንም ብዙ እንደዚህ አይነት ስራዎችን እየሰራ ነው የሚገኘው። በዚህም በሐረርጌ ብቻም ሳይሆን በመላው ሀገሪቱ በተለይ ደቡብ አካባቢ ላይ እንደዚህ አይነት ስራዎችን በመስራት እንግዲህ ፍሬውን ደግሞ እያየ ነው ያለው። ሌሎች ማህበራትም ሰንበት ትምህርት ቤቶች እንደዚህ አይነት ልጆችን እንግዲህ ከተለያዩ አካባቢ ወስደው በቋንቋ አሰልጥነው ማሰማራት ይህንን የመሰለ ፍሬ ለማህበረሰብ የሚጠቅሙ ልጆችን ለቤተክርስቲያን የሚጠቅሙ ልጆችን በምንዘዋወርበት ቦታ ሁሉ እየተመለከትን ነው ያለነውና ይህንን ዝግጅት የምትከታተሉ ማህበራት ሰንበት ትምህርት ቤቶች ልጆችን በመውሰድ ከማህበረ ቅዱሳን ጋር በመነጋገር በጋራ ሆናችሁ ስልጠና ብትሰጡ እያሰለጠናችሁ ብታሰማሩ ያለው ፋይዳ ያለው ጠቀሜታ የጎላ ነውና እኛም ይህንን መልእክት ማስተላለፍ እንወዳለን። ዲያቆን ፕሮግራማችን ለማጠቃለል ያህል ያለንም ሰዓት ትንሽ ስለሆነ እንደው እኔ ያላነሳሁት ነገር ይሄ እንደው ይሄ ቢደረግልን የምትለው ነገር ማስተላለፍ የምትፈልገው መልእክት ካለ ማንሳት ይቻላል ዲያቆን። መልካም እኔ የማስተላልፈው መልእክት ጸራ ጽዮንም ሆነ ሌላ ቦታ ስልጠና የወሰደው አካላት በሄደበት ሁሉ ስራ መስራት ይችላል። አንዳንድ ጊዜዎች የምታዩ በተለይ በዚህ በምስራቁ እኔ የሚያየውና ያሳለፍኩት ነገሮች ቢኖር ሰልጥኖ ይመጣሉ። ከዛ በኋላ ደግሞ ሰልጥኖ መጥቶ ከአገልግሎቱ የለም፣ ከአገልግሎቱም ወጥቶ ከመሳለሙም የለም። ቤተክርስቲያን እኮ ሄደ ተሳልመ ጸሎት አድርገ መመለስ አንድ አገልግሎት ነው። ቢያንስ ለራሱ ጽናት ይሰጣል፣ ራሱ መንፈሱ እንዲረካ ያደርገዋል። እንደዚህ አይነት ነገሮችም ስለሚታዩ እንደ ወንድሞቻችን ጊዜው አሁን ነው። ነገ የኛ ጊዜ አይደለም። ነገን ማሰብ አንችልም። አሁን ነው ያለንበት ጊዜ። አሁን ክፋቱም ቢኖረው መልካም ቢኖረው በተቻለ መጠን ደግሞ ፍሬ አፍርተን ከቤቱ ብንገኝ፣ ከደጁ ብንገኝ፣ ከጫቱ ወጠን፣ ከሲጋራው ቤት ወጠን፣ ከመጠጥ ቤት ወጠን ወጣቶች ራሳችን የምናውቅበት ጊዜው አሁን ነው። ወጣቶቹን ደግሞ እምነታቸውን የምናሳውቅበት ጊዜ አሁን እንደመሆኑ መጠን ካለንበት ውድቀት ተነስተን ሕሊናችን በሃይማኖታችን በእምነታችን ገንብተን ወደ አገልግሎቱ ብንመለስ ይላሉ። ሁለተኛ ቤተክርስቲያንና ቤተክርስቲያን መሃል ግጭቶች የሉም። ሰው በቋንቋም ተማረ ስለ ክርስቶስ፣ በሌላም በኦሮሞኛም ተማረ በአማርኛም ተማረ ያው ወደ ህይወቱ ነው። ህይወቱ አንድ ነው፣ መንገዱም አንድ ነው አይደል ያለው ኢየሱስ ክርስቶስ እኮ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ እኔ መንገድም እውነትም ህይወት ነኝ ብሏል። ስለዚህ በሱ ህይወትና በሱ መንገድ ላይ ደግሞ መሄድና ህይወቱን ደግሞ ምን እንደሆነች ደግሞ መቅመስ ያለብን አሁን ጤና ስንሆን ነው። አሁን ጉልበት እያለን ከበረታንበት ነውና አንዳንድ ችግሮች ይታያሉ። አንዱ ወረዳና አንዱ ወረዳ ማዕከሎች ደግሞ ተረስቶ የሚኖሩት ምእመናኖች ይኖራሉ። ይሄ የኔ አገልግሎት አይደለም፣ ድንበር ላይ ያሉት በተለይ መሀል ላይ ተረስቶ የሚኖሩት ይኖራሉና በእውነት አባቶች የአጥቢያም የሰበካ ጉባኤ አጥቢያ ሰበካ ጉባኤም ሆነ ከላይ ያለው ወረዳውም ክትትል እያደረገም የተረሱት እንዳይረሱ እንዲታወሱ ቢያደርጉልን፣ በተቻለ መጠን ደግሞ እኛ ለአገልግሎቱ ቅርብ ነን እና ቅርበት ላይ ያለነውን ደግሞ ምን ችግር አለ፣ ምን አጋጠማችሁ፣ ምን እንርዳችሁ፣ በሀሳብ በኢኮኖሚ ቦታ ላይ በመገኘት ምን እንርዳችሁ ብሎ ጠይቆን ቢያበረታታን ደስ ይለኛል። እንደዛ ካልሆነ አገልግሎቱ አይካሄድም። የሚጠላቸው ከሆነ በመሃላችን ነፍስ እየተበላች ትሄዳለችና ይህን ይመስላል መምህር። እጅግ አድርገን እናመሰግናለን ስለነበረን ጊዜ ዲያቆን ደምሴ። እንግዲህ እንደ እምነት እንደ ሃይማኖት ይሄኛው ችግር ከዚህኛው ችግር ይበልጣል ያንሳል ብሎ ለንጽጽር ማቅረቡ ተገቢ ባይሆንም በጣም የባሰባቸውም አሉ። አንድ አባወራ የቀረበት ቀበሌም አለና
እንደው ይሄ ነሃል ደግሞ እናንተን የመሰሉ ልጆች ያሉበት ቦታ ላይ ደግሞ እግዚአብሔር ይመስገን ተስፋ አለ። እኛ ከሰራን ምእመናን የጠፉባት ቤተክርስቲያን የጠፉባት ልጆቿ ወደ ቅድስት ቤተክርስቲያን እንደሚመለሱ ተስፋ እናደርጋለን። እናንተም በአገልግሎታችሁ እንግዲህ እንድትበረቱልን እኛም በዚሁ አጋጣሚ መልእክታችንን ማስተላለፍ እንወዳለን። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይስጥልን። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። እንግዲህ ከዲያቆን ደምሴ እሸቴ ጋር የነበረን ቆይታ እስካሁን ስትከታተሉት የነበረውን ይመስል ነበር። በምስራቅ ሐረርጌ ሀገረ ስብከት መልካ በሎ አካባቢ ያለውን የስብከተ ወንጌል አገልግሎት ነው የዳሰስ ነው። ከብዙ በጥቂቱ እንግዲህ አንዲት ወረዳ ላይ ያለው የስብከተ ወንጌል አገልግሎት ምን መልክ አለው፣ ምን አይነት ድጋፎች ያስፈልጋሉ፣ እንዲሁ ደግሞ የተሰማሩት አገልጋዮችስ በቦታው ምን አይነት ስራዎችን እየሰሩ ነበር የሚለውን ነው ለመቃኘት የሞከር ነው። ከዝግጅቱን መከታተል እንደቻላችሁት እንግዲህ አካባቢው ላይ መጠነ ሰፊ ስራዎች መሰራት ይኖርባቸዋል። ምእመናን በጫና ውስጥ ያሉ ምእመናን የሚገኙበት ቦታ ነው። እንዲሁ ጽኑዋን ክርስቲያኖች በተለያየ ቤተ እምነት ተከበው ብቻቸውን ቀርተው እንኳን ጸንተው በእምነታቸው ያሉ ክርስቲያን ወገኖቻችን የሚገኙበት አካባቢ ነው የመልካ በሎ አካባቢ። በዙሪያው የምትገኙ ኦርቶዶክሳውያን ክርስቲያኖች፣ በሐረር አካባቢ የምትገኙ ክርስቲያኖች እንደዚህ አይነት ቦታዎችን በመጎብኘት ምእመናንን በማጽናናት ጉዞዎችን በማዘጋጀት ወደ ቦታው በመሄድ ምእመናንን እንድታጽናኑ፣ እንድታበረታቱ፣ አስፈላጊውን ድጋፍ እንድታረጉ አገልጋዮችን ደግሞ እያመጣችሁ በማሰልጠን ወደ ቦታው በመላክ እንግዲህ የአካባቢው ክርስቲያኖች ለቦታው ቅርብ ናችሁና ይህንን እንደምታደርጉ ተስፋ እናደርጋለን። ከዛ ባለፈ ደግሞ ዝግጅቱን በተለያዩ ክፍለ ዓለማት ሆናችሁ የምትከታተሉ ክርስቲያን ወገኖቻችን ማህበረ ቅዱሳን በተለያዩ አካባቢዎች የሚያደርጋቸውን ሐዋርያዊ አገልግሎቶች መደገፍ ማበረታታት የምትፈልጉ ከሆነ ከስር በተቀመጡት የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውሉ ነው የሚሆኑት። ዛሬም መልካ በሎ ላይ ትኩረት አድርገን ስንሰራ የነበረው ዝግጅት አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ዘውዶ የሽጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ ያደረግነው። ሳምንት እንገናኛለን። በቸር ያቆየን።